አንዴ ይህ የእግዚአብሔር ቃል ነበረ። የኔ ወንድም ብዙ አይነት ሰዎችን አይቻለሁኝ። ሰባኪያንን በመንካታቸው የተነሳ ይወደቁ። መቼም እንዳትነኳቸው። መቼም ኬኔት ኮፕለን አንድ ቀን ታመመ። ለዛም አከብረዋለሁኝ። በጣም ታመመ አንድ ቀን። ኬኔት ኮፕለን በጣም ታመመ አንድ ቀን። እናም እንዲህ አለ፣ ጌታ ሆይ ለምን እታመማለሁኝ? ጌታም እንዲህም አለው፣ ምክንያቱም ቤኒህን ስለነካኸው፣ ቤኒህን እየተቃወምከው፣ በአውስትራሊያ ስለተናገርከው ነው። ኬኔት ኮፕለንም ሊያየኝም መጣ። እንዲህም አለኝ፣ ወንድሜ ቤኒህን በአውስትራሊያ ነበርኩኝ እና በግል እያወራሁኝ ሳለ ለአንዳንድ ሰባኪዎች ስለ አንተ እየተቃወምኩኝ ተናገርኩኝ። እባክህን ምህረትህን ልጠይቅህ። እንዲህም አልኩት፣ ለምን እንዴት አደርጋለህ? ለምን ይቅርታ ትጠይቃለህ? እንዲህም አለኝ፣ ምክንያቱም ምህረትህን ካልጠየቅኩ እግዚአብሔር መቼም ይቅር አይለኝም። ለዛም አከብረዋለሁኝ። እንዲህ አለኝ፣ በጣም ታመሜ ነበር በአውስትራሊያ መስበክ እንኳን አልቻልኩም እና ለምን ጌታ ሆይ ብዬ ጠየቅኩኝ። እንዲህም አለኝ ጌታ፣ ምክንያቱም ቤኒህን ነክተኸዋል፣ ሄድና ለምህረቱ ጠይቅ። የእግዚአብሔር ሰውም ወደ እኔ መጣ፣ ኬኔት ኮፕለንና ተናገረኝ፣ ነክቼሃለሁኝና መቼም ደግሜ አላደርገውም። ወንድሜ ኬኔት እንዲህ ሲያደርግ እየተንቀጠቀጥኩኝ ነበር፣ ምክንያቱም የእግዚአብሔር ሰው ተረድቶ ነበር የመንግስቱን ሕግ። እሱና እኔ ምርጥ ጓደኛሞች ሆንን። ጓደኝነታችን ይህ ቀን ጀመረ። መቼም እንዳትረሱ ምን እንደተናገርኩኝ። እዚህ እንዳትነኩ የተቀቡትን። ታውቃለህ፣ ሰዎች በደንብ ይጠይቃሉ። መጽሐፍ ቅዱስ በመዝሙረ ዳዊት ላይ ሲናገር የተቀቡትን አትንካስ ሲል ይህ ማለት እስራኤላውያን ለማለት ነበር ይላሉ። እውነታቸውን ነው። ይህ ትርጉሙ ለእስራኤላውያን ሰዎች ነበር። ነገር ግን መቼም እንዳትረሱ የተለያዩ ብዙ መጽሐፍ ቅዱስ ጥቅሶች በሳሙኤል ዳዊት ሲናገር ሳኦልም እንዳትነካው የተቀባው ብሎታል። እና ወንድሜ ክፉ ሰው ነበር፣ በጣም ክፉ። ነገር ግን የተቀባውን ነክተሃል፣ በሽታም ይመጣብሃል። እዛም ነው የሆነው ለእስራኤላውያን ሰዎች ሙሴን ሲቃወሙት። እንደዚህም ነው የሆነው ለማርያም ለእህቱ ስትቃወማቸው። በኢትዮጵያዋ ሴቷ ምክንያት ለምጽ መታት የገዛ እህቱን። ብቸኛው ምክንያት አሮን ያልሞተበት ወንድሙን ሲያጠቃ የክህነት ልብሱን ለብሶ ስለነበረ ነው። ልብሱ ነበር የጠበቀው፣ የክህነቱ ቅባት ነበር እርሱን የጠበቀው እና ሞት እየጠበቀው ነበር። በአሮን ተራራ ላይ ልብሱም ሲወልቅበት ሞት መታው፣ በቅጽበት ወንድሙን ስለተቃወመው። የምነግራችሁን መቼም እንዳትረሱ ወንድሞቼ። አንዳንድ አጋንንት አንዳንድ ክርስቲያኖች የሚናገሩት ለመናገር ይፈራሉ። አጋንንት እንኳን አንዳንድ ክርስቲያኖች የሚናገሩት አይናገሩም፣ የእግዚአብሔር ሰዎችን እየተቃወሙ። አጋንንት ሲናገር ኢየሱስን አውቀዋለሁኝ እና ጳውሎስን አውቀዋለሁኝ አንተ ማነህ ብሏል። በሰውየው ላይ ያለው ቅባት ያውቁ ነበር። አጋንንት ቅባቱን ያውቀዋል። ነገር ግን አንዳንድ አማኞች ልክ እንደ ጉጉት ሌሊት ወፍ እውራን ናቸው። አጋንንት መቼም ለአንዴም እንኳን የእግዚአብሔር ልጅን አያጠቁትም። አጋንንት ለአንዴም መቼም ሴጣንን አያነሳሱትም፣ ምክንያቱም ያውቁ ነበረ ሴጣን እንዴት እንደሚነሳና እንደማይነሳ። አጋንንት የተቀባ የእግዚአብሔር ሰው ላይ ያለውን ስልጣንን ያውቀዋል። ለዛም ነው እንዲህ የተናገሩት፣ አጋንንት ሰዓታቸው ከመምጣቱ በፊት አታሰቃየን እያሉ። ነገር ግን አንዳንድ ክርስቲያኖች አጋንንት ከሚያውቀው በላይ አያውቁም። ስለምትናገሩት ነገር ተጠንቀቁ፣ ተመልሶ ወደ እናንተ ይመጣል። ቅባቱን አትንኩት። ምን ያህሎቻችሁ ተረታችኋል? እጆቻችሁን ከፍ አድርጋችሁ አንሱና አሳዩኝ። እና ይህ ቅባት ከተበላሸ እግዚአብሔር ይፍረድባቸው። አትንኳቸው። ወንድሜ እህቴ ተጠንቀቁ። ድምጻችሁን ከፍ አድርጋችሁ አትቆጡ በእግዚአብሔር ሰዎች ላይ። የእግዚአብሔር ሰው ክፉ ቢሆንም እንኳን በሽታ በእናንተ ላይ ይመጣባችኋል። ለዛም ነው ዳዊት ሲናገር ለአማላይክቱ የጌታን ቅባት የተቀቡትን መንካት አትፈራም ወይ ብሎ ጠየቀው። የጌታ ቅባት የተቀቡትን ለመንካት አልፈራህም ወይ? ይሄም ጠይቆ በዛም ሞተ። ሌላም መጣ ልክ እንደ እርሱ እና ተናገረው፣ ሳኦልን ገደልኩት ዳዊት ይሸልመኛል ብሎ አስቦ። እንዲህም ብሎ ጠየቀው፣ አትፈራም ወይ የተቀባውን መንካት? ከዛም ሞተ። እናም የዳዊት ልብ ራራለት። የሳኦልን ልብስ ሲነካ ሽንት ቤት በሄደበት ጊዜ በበረሃ ውስጥ አይሆንም።
እንዲህም ተናገረ፣ የጌታ የተቀባ እኔ አልነካም። ምክንያቱም እንዲህ ተናገረ፣ ጌታ እንደ ጥፋተኝነት አይቆጥርበትም። ቅባቱን ነክተነዋልና። ሳኦልም ደግሞ ክፉ ሰው ነበር። ሳኦልም በመንፈስ ቅዱስ አልተሞላም ነበር። ሳኦል የእግዚአብሔር ሞገስና ቅባቱን አጥቶ ነበር። ነገር ግን አገልግሎት ይዞ ስለነበረ አሁንም የተቀባ ነበር። መቼም ይህንን እንዳዘነጉ። የእግዚአብሔር ሰራተኞችን ከነካችሁ በክፉ ይፈረድባችኋል። በቃሉ ውስጥ ሁሉ ያለው ይሄ ነው።